የተበጀ ተስፋው ይባላል። ከኮምቦልቻ የጎፍ ኮሚኒቲ ኢንተርፕራይዝ ኮሚኒቲ ነው የመጣሁትኝ። እነዚህ ተስፋው እባላለሁ ከየጎፍ ኮሚኒቲ ፕሮፌሽናል ዴቨሎፕመንት ዳይሬክተር ነው የምሰራው። አዲስ አሸናፊ ይባላለሁ በየጎፍ ኮሚኒቲ የምክትል ፕሬዝዳንት ነኝ። ስሜ ራኒ ሰይድ ይባላል። ኮርት 6 ነን ኮምቦልቻ ከተማ ነው የምትገኘው። መቅደስ አድማሱ ነው የሚባለው ከኮርት 6 ኮምቦልቻ ከተማ የተሰማራንበት ቢዝነስ ከደረቅ ቆሻሻ የተፈጥሮ አፈር ማዳበሪያና ፊውል ብሪኬት ማምረት ነው። ለዚህ ስራ ያነሳሳን ጓደኞቼም እኔም የሆነ ኤክስፒሪያንስ አለን በዚህ ጉዳይ ላይና እኔ የሶይል ኤንድ ዋተር ኮንሰርቬሽን ኤክስፐርት ነኝ። ከተወሰነ ጊዜ በኋላ አንድ ኤሪያ ላይ ሄጄ ሳይ መሬቱ በጣም ተጎድቶ አየሁኝና አርሶ አደሮችን አወራኋቸው። ያለውን ፕሮብሌም ኢንዲቴል ነገሩኝ ማለት ነው። አፈራቸው መሬታቸው እንደተጎዳ የተፈጥሮ ማዳበሪያ በብዛትም በጥራት የሚያገኙበት ኦፖርቹኒቲ እንደሌለ ኬሚካል ፈርቲላይዘር ደግሞ ዋጋው እንደተወደደና ኢቭን አንዳንዴ ተደራሽ የማይሆንበት ኮንዲሽን እንዳለ አስረዱኝ። ጓደኞቼ ደግሞ ቆሻሻ በጣም ዳምፕ ሲደረግ ያሉ ከተማው ላይና አወራን። ስናወራ ኦኬ እንዲህ ያለ መሬት ተጎድቷል ሰው ወደ ለምን እንዲህ ደግሞ ቆሻሻ እዚህ ደግሞ በጣም ቆሻሻ አለና ለምን ወደዚህኛው ወደ ኦርጋኒክ ፈርቲላይዘር አንቀይረው ለምን ወደ ፊውል ብሪኬት አንቀይረው የሚለውን አወራን። ከዛ ወደዚህ ቢዝነስ ገባን ማለት ነው። ያለው ፕሮብሌም ለመፍታት ሹሪ ኢንጂነሪንግ ይባላል። ፕሮዳክታችን ሚኒ ሃውስሆልድ ኤር ፕሬስ ማሽን ነው። የሚሰራው በቤት ውስጥ ዘይት እንዲጨምቁ ማስቻል ነው። ማንኛውንም ማህበረሰብ በቤት ውስጥ ዘይት በገጠርም በከተማም ያለው ዘይትን ጨምቆ በራሱ ናቹራል በሆነ ወይ እንዲጠቀም ነው። ማኑዋሊም ኤሌክትሪካሊም እንዲሰራ አድርገን ሰርተናል ማለት ነው። ማሽናችንን ፖርቴብል እና ኢዚ ቱ ዩዝ ሊሆነች ማሽን ነው የሰራነው። ይሄን ፕሮግራም ቴሌግራም ሶሻል ሚዲያዎች ላይ ነው ያየነው። ሶ ሬጂስተር አረግን። ከዛ በኋላ ደግሞ ያው ከተመረጡት ውስጥ ስለነበር ወደ ትሬኒንጉ የገባንበት ሁኔታ ነው ያለው። የግቢ ተማሪ ነኝ እና ሞር እንደዚህ አይነት ነገሮች ሊንክዲን ላይ ስለሚኖሩ ሊንክዲን ላይ ነው ስለነበረው ኢንፎርሜሽን የሰማሁት። ከስልጠናው በፊት ፕሮዳክታችን ያው እየሰራን እየሞከርን ነበር፣ ግን ያን ያክል ኮንፊደንሱ አልነበረም። ማለት እናመርታለን እንሞክራለን ምናምን ነበር። ከስልጠናው በኋላ ግን አንደኛ ምርቱን በአግባቡ በተለይ ዲዛይን ቲንኪንግ ፓርት ላይ እና ፕሮዳክት ዲቨሎፕመንት ፓርቱ ፕሮዳክታችንን ዲቨሎፕ እንድናደርግ ረድቶናል። ለምሳሌ ከስተመሮቻችን አግኝተን አይዲያቸውን የማየት ፕሮዳክት ቴስት የማድረግ ስራዎችን ሰርተናል። ማርኬት ሪሰርች የመስራት ስራዎችን እንድንሰራ እድል ሰጥቶናል። ከዛ በኋላ ነው ብዙ ነገር የሰራ ነውና ለነዚህ ለውጦችን እንድናመጣ አድርጎናል። በተጨማሪም የፕሮሞሽን ስራ ላይ ፌስቡክ ቻናል አልነበረንም፣ ቴሌግራም ቻናል አልነበረንም። እነሱን ከፍተናል። በስልጠናው ሂደት ኢቭን ሽያጭ ጀመርን ማለት ነው። ፕሮዳክታችን ቴስት አረግን፣ ወሎ ዩኒቨርሲቲ እንዲያረጋግጥልን አረግን ምርቶቹን ጥራት። ከዛ በኋላ ወደ ገበያ ገብተን አሁን ከማዳበሪያ ሽያጭ የጀመርንበት ሁኔታ አለ። ከሰሉ ላይ ደግሞ የተወሰኑ ስራዎችን እየሰራን ነው። ፕሮዳክቱን የበለጠ ቤስት አድርጎ ወደ ገበያ ለመግባትና ስልጠናው በጣም ለውጥ አድርጓል ማለት ነው። ለኔ በጣም አሪፍ ነበረ። ምክንያቱም እንዴት ነው ፕሮዳክቴን መጀመሪያ እንዴት ኤክስፕረስ ማድረግ እንዳለብኝ አላቅም ነበረ። እሱን በደንብ እንዴት ነው መግለጽ ያለብኝ እኔ እንኳን ባልናገር እንዴት ነው ገና ስራዬ ብራንዴ እንዴት መናገር እንዳለበት ስለኔ እኔ ራሴ እንዴት ኤክስፕረስ ማድረግ እንዳለብኝ የስታርታፕ ባለቤት ምን አይነት ማይንድሴት ሊኖረው እንደሚገባ ስራዬ እንዴት ማስፋፋት እንዳለብኝ ኦቨርኦል በጣም ጥቅም ያለው ስልጠና ነው። በጣም እና እንዴት ነው በተከታታይነት ያለው ክትትል ነበራቸው። ምንም አይነት ረፍት አልነበረውም ማለት እንድንዘናጋ ይፈቅዱልንም ነበረ። ሶ እኛ በደንብ ቀጥ ብለን ስልጠናውን እንድንወስድ ስለተደረገን በጣም አሪፍ ኤክስፒሪየንስ ነው የወሰድነው። አንድ ኮሚኒቲ ክሬት ሲደረግ በግልም በኮሚኒቲ ደረጃም ጥቅም ይኖረዋል። ሀሳብን ወደ መሬት እንድናወርድ የተለያዩ ድጋፎችን ከሪሶርስ ኔትወርክ ቴክኒካል የሆኑ ጋፖችን ፊል እንድናደርግ እርስ በርሱ እየተረዳዳ ቶሎ ወደ በቀላሉ ወደ መሬት የሚወርድ ፕሮጀክት ይዞ እንዲቀጥል ያደርጋል። ድጋፍ ብንፈልግ ከኮሚኒቲ ውጭ ማለት ነው ብንፈልግ ተቀባይነት ኖሮት ቶሎ ስራችንን ቀለል አድርገን ወይንም ብዙ መንከን ወይንም ተግዳሮት ሳይበዛ ስራችን እንድንሰራ ጥሩ
ፕላትፎርም ነው ብዬ ነው የማስበው። ከረንትሊ እንደ የጎፍ ኮሚኒቲ እየሰራን ያለ ነው። አንደኛ አባላትን መመዝገብ ነው። ሁለተኛ ኮሚኒቲ ሰርቪስ እንደ የጎፍ ኮሚኒቲ ለመስጠት እቅድ አውጥተናል። ሶስተኛው ከየጎፍ ኮሚኒቲ የስታርታፖችን በማቀናጀት አዳዲስ አባላትን ጨምረን አሁን ያለነውን ስራችንን ኮምፓይንድ በሆነ መንገድ ለማህበረሰቡ ላውንች በማድረግ አብረን ለመስራት እየሰራ እንገኛለን። የተጠናከረ ተጽዕኖ መፍጠር የሚችል በየትኛው መስክ በኢኮኖሚው ሊሆን ይችላል፣ በሪሶርስ ሊሆን ይችላል፣ በሰው ሀብት ሊሆን ይችላል፣ በብዙ መልኩ ተጽዕኖ መፍጠር የሚችል ኮሚኒቲ መፍጠር ነው። ይሄ ነው ኤክስፔክት የሚደረገው ከኛ። ሀሳባቸውን ሀሳብ ላይ ብቻ ያስቀምጡት። አንዳንዴ ሀሳብ ኑሯቸው ወጣቶች ግን እንዲህ ባረገውስ አሬ አይሆንም የሚል አስተሳሰብ አለ። ሶ ያንን ደፍረው ሀሳባቸውን ለማድረግ አንድ ስቴፕ ይጀምሩ። እንዴት ነው ግዴታ ፐርፌክት መሆን የለብንም ማለት ባለን አካባቢያችን በወደቀ እቃ ሊሆን ይችላል። ሶ ያን ነገር የሆነ የሚታይ ነገር ይዞ መቅረብ እና አሁን ላይ በጣም ቴክኖሎጂ የሰፋበት ጊዜ ስለሆነ ሰፖርት የሚያደርገን ሰው አናጣም። ጀስት እኛ ብቻ የሆነ ሀሳብ አይዲያ ብቻ ሳይሆን የሆነች የምትታይ ነገር ዩዝድ በሆነ ማቴሪያል ሊሆን ይችላል የምትታይ ነገር ይዘው እንዲቀርቡ ጀስት በቃ እነሱ ሀሳባቸው መሬት ላይ እንደሚወርድ ማረጋገጫ መያዝ ብቻ እና የሆነ እንዴት ነው ፊውቸርሽን የሆነ ቦታ አለመገደብ ጀስት የሆነ ስትራግልም ቢሆን ያንን ስትራግል እንደ ጥሩ ነገር ፊውቸር ላይ ጥሩ ነገር እንደያዘ አድርጎ ይዞ መቅረብና አለመፍራት በራስ ላይ ኮንፊደንስ መሆን